ሰሞኑን አንድ የገጠመን ጉዳይ አለ። የኢትዮጵያ ንግድ ባንክ ሞባይል ባንኪንግ ላይ ኪሃውሲንግ ፋይናንስ ሶሉሽን መግባቱን አብስረናቸዋል። እሱን ደግሞ ላውንች ለማድረግም ደግሞ የተለያዩ ዝግጅቶችን በዚህ ሰዓት እያዘጋጀን ነው የምንገኘው። እዛ ሞባይል ባንኪንግ ላይ በመግባታችን ምክንያት መረጃውን ለህዝቡ ከሰጠንባት ሰዓት ጀምሮ በርካታ ቁጥር ያላቸው ሰዎች ሲሞክሩ ነበረ፣ ሲቆጥቡ ነበረ፣ ወራዊ ክፍያቸውን ፕላስም ደግሞ ለመመዝገብም ሲከፍሉ ነበረ። ከዛ በተጨማሪ አንዳንድ ሰዎች በስህተት አንዳንድ ሰዎች ማለት ወደ 14 የሚጠጉ ሰዎች ናቸው እንግዲህ እስከዛሬ ይህ ቪዲዮ እስኪቀረጽበት ሰዓት ድረስ ያሉት በስህተት ከዚህ ሞባይል መተግበሪያ ጋር በተገናኘ እንግዲህ አጠቃቀም ባለማወቅ ሊሆን ይችላል ወይ ወራዊ ቁጠባ እንቆጠባለን ብለው ወደ አገልግሎት ወይም ወደ መመዝገቢያ አድርገው ሊሆን ይችላል 14 የሚጠጉ ሰዎች ፔይፎር ውስጥ ገብተው ኪሃውሲንግ የሚለውን መርጠው በስህተት ክፍያ ፈጽመው ያ ገንዘብ ወደ ብሎክድ አካውንቱ ገብቷል። ወደ ብሎክድ የገባው በስህተት መሆኑን ጠቅሰው እንዲመለስላቸው በደብዳቤ ጠይቀውን ከ20 ቀን በላይ የቆዩ ሰዎች አሉ። ይህ የሆነበት ምክንያት ኪሃውሲንግ ፋይናንስ ሶሉሽን እውነት ነው፣ በስህተት የገባን ገንዘብ ወዲያውኑ ይመልሳል። መመለስ ብቻም አይደለም፣ በስህተት የገባን ገንዘብ ራሱ ለይቶ ያወጣል፣ ኮሚኒኬት ያደርጋል። ከዚህ በፊት በነበረው አሰራራችን አሁንም በተመሳሳይ ማለት ነው። ነገር ግን ብሎክድ ውስጥ የገባ ገንዘብ ያለ ምክንያት እንዲመለስ ስለፈለግን እኛ የሚመለስ አይደለም። ይህ ማለት በእኛ የግል ፍላጎት ላይ ወይም ደግሞ በእኛ መልካምነት ላይ የተመሰረተ አይደለም ማለት ነው እና እነዚህ 14 ሰዎች ከ20 ቀን በላይ ጊዜ ፈጅቶብናል ገንዘባቸውን ለመመለስ ማለት ነው። ከዛ ውስጥም ወደ 4 የሚሆኑ ሰዎች እስካሁን ያልተመለሰላቸው ፕሮሰስ ላይ ያለ አለ። እንዲህ በቀላሉ ከዛ ወጥቶ ወደ እነሱ የሚገባበት ሁኔታ አይደለም ያለው እና ይህን ያክል ጥብቅ የሆነ ልዩ ዝግ ሂሳብ ቁጥር ከሚያስተዳድሩ ባንኮች ጋር ነው እየሰራን የምንገኘው። ሌላኛው እንግዲህ ከባንክ ጋር በተገናኘ ያለው እንዳለ ሆኖ ሰዎች ኢንሹርድ እንዲሆኑ የምንጠቀማቸው መንገዶች ምንድን ናቸው? ሁለተኛው የኢትዮጵያ መድህን ድርጅት ለተመዝጋቢዎቻችን የሚሰጠው ዋስትና ነው። ይህ ዋስትናም በውል የተደገፈ ነው። እዚህ ጋር የምትመለከቱት ውል የኢትዮጵያ መድህን ድርጅትና ኪሃውሲንግ ፋይናንስ ሶሉሽን የተዋዋሉት ውል ነው። መስከረም 20 ማለት ነው 2017 ዓ.ም ላይ ከዓመት በፊት ከተወሰኑ ቀናቶች በኋላ 1 ዓመት ይሆነዋል። የውሉ ርዕስ የመልካም ስራ አፈጻጸምና የመድን ዋስትና ውሎች በቀጣይ በሚደረጉበት አግባብ ዙሪያ የተደረሰ የጋራ ስምምነት ይላል። እዚህ ውስጥ የተካተቱት ሀሳቦች እነ ሞርጌጅ ፕሮቴክሽን አሹራንስ፣ ፋየር ላይትኒንግ እና ፋየር ላይትኒንግ ዊዝ አላይድ በሚለው ቴክኒካል እንትን ነው የኢንሹራንስ አይነት ነው። እዛ ውስጥ የተካተቱ ሀሳቦች አሉ። ሲኤአይ መሰል ነገሮችን የያዘ ውል ነው። በዚህ ውል አማካኝነት ነው እንግዲህ የኪሃውሲንግ ፋይናንስ ሶሉሽን አጋር ሆኖ የኢትዮጵያ መድን ድርጅት እየሰራ ያለው። በዚሁም በቅርቡ ህይወታቸው ያለፈው አባላችን ወይም ደግሞ የኪሃውሲንግ ተመዝጋቢ የነበሩት ግለሰብ የዚህ ኢንሹራንስ ተጠቃሚ በመሆናቸው እሳቸው በህይወት ባይኖሩም እንኳን ቤተሰባቸው፣ ልጆቻቸውና ባለቤታቸው እንዳይቸገሩ ማድረግ ችለዋል። ይህ በጣም ትልቅ ነገር ነው። ይህ በመሆኑ ምክንያት ማለት ነው የኢትዮጵያ መድህን ድርጅት የኪሃውሲንግ ፋይናንስ ሶሉሽን አጋር በመሆን ኢንሹራንስ በመስጠት ይሰራል። እንግዲህ በባንኩና በኢንሹራንሱ ዘርፍ ስቴት ኦንድ የሆኑ ወይም ደግሞ በመንግስት ስር ያሉ ሁለት ትልልቅ ኩባንያዎች ብቸኞቹ ማለት እንችላለን አብረውን እየሰሩ ይገኛሉ። አንደኛው የኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክ አብሮን መስራቱ ብቻ ሳይሆን በፕሮጀክቱም በእኛም በሲስተማችንም ላይ ካለው እምነት ወይም ደግሞ ካለው ከስራ ግንኙነት በመነሳት ሞባይል ባንኪንግ አፑ ላይ እንድንገባ አድርጎናል። ይህ ምን ያክል ባንኩም ሆነ መንግስት ለፕሮጀክቱ ትኩረት እንደሰጡት ማሳያ ነው። ለዚህም ከዚህ ቀደም በነበረው ቪዲዮችን ምስጋና አቅርበናል። ሁለተኛው ደግሞ አንጋፋው የኢትዮጵያ መድህን ድርጅት እንግዲህ ትልቁ ማንም የማይገዳደረው የማይፎካከረው የማይወዳደረው ኩባንያ የኪሃውሲንግ ፋይናንስ ሶሉሽን አጋር ሆኖ ሞርጌጅ ፕሮቴክሽን አሹራንስ ዋስትና ለደንበኞቻችን እየሰጠ ይገኛል። እንዲሁም ዘመን ባንክ የምታውቁት ነው። ከግል ባንኮቹ ውስጥ ብዙ ተጽዕኖ ፈጣሪ ሀሳቦችን የያዘ በቀላሉ በጣም ትልልቅ ስራዎችን መስራት የቻለ ባንክ ነው። እርሱም እንግዲህ የዚህ ሞዴል
ፓርትነር በመሆን አብሮን እየሰራ የሚገኝ የባንክ አገልግሎት እየሰጠ ያለ ኩባንያ ነው። ከዛ በተጨማሪ በእምነት ሊኩዴተር ያው ታስታውሳላችሁ መጋቢት 26 2017 ዓ.ም ከኛ ጋር ተፈራርሞ ስራውን ጀምሯል። ያንን ስራ ከጀመረበት ጊዜ አንስቶ ግን በጣም በርካታ ተመዝጋቢ ስለነበረ የነበረው ሰነድ የማጣራትና መሰል ስራዎችን በመስራት ሰፊ ጊዜ ተወስዷል። መሀል ላይ ደግሞ ያው እዚህ ተቋም ውስጥም በእምነት ሊኩዴተር ውስጥ ያሉትም የሂሳብ የህግ እና መሰል ባለሙያዎች ስለሆኑ ወቅቱ የሂሳብ መዝጊያም ስለነበረ ብቻ በተለያየ ምክንያት በራሳቸው መንገድ ቢዚ የነበሩበት ሁኔታ አለ። በወቅቱም ተነጋግረን ቀጠሮውን እንግዲህ ወደ 2018 ዓ.ም ገፍተነው በዚህ ዓመት ፋይናላይዝ ያደርጋል ኦፊሻሊ ከደንበኞቹ ጋር ወይም ደግሞ ከኛ ተመዝጋቢዎች ጋር ግንኙነት ይፈጥራል ብለን ከዚህ በፊት መረጃውን ሰጥተናቸዋል። አሁንም በተመሳሳይ ነው ያለው። ሌላኛው ኢንሳ ነው። ከኢንሳ ጋር በተገናኘ ደግሞ ያለው ሀሳብ ምንድነው? እንደምታውቁት በኢፌድሪ የኢንፎርሜሽን መረብ ደህንነት አስተዳደር ወይም ደግሞ ኢንሳ የምንለው ባጭሩ ማለት ነው የመረብ ደህንነት አስተዳደር ተቋም የኪ ሃውሲንግ ፋይናንስ ሶሉሽንን ኪሲኤችኤፍ.ኮም የሚለውን ሲስተማችንን ይፈትሻል፣ ያረጋግጣል። ከስጋት ነፃ መሆኑን እሱ ሰርቲፋይ ያደርጋል። ከዛ በኋላ ነው ከባንክ ጋር ያለውን ነገር ሊቀጥልና ሊሰራ የሚችለው። እንደምናውቀው በየወሩ ወይም ደግሞ ስትመዘገቡ ባንክ ቤት ሄዳችሁ ክፍያ ስትፈጽሙ ባንኩ ከሚሰጠው አገልግሎት በተጨማሪ ሲስተም የሚባል አለ። በተደጋጋሚ የምትሰሙት ቃል የኪ ሲስተም የሚል ማለት ነው። እዛ ሲስተም ላይ መግባት አለመግባታችሁ ተመዝገባችኋል አልተመዘገባችሁም የሚለውን ነገር ይወስናል። ብዙ ነገሮችን እናስተዳድረው በሲስተም ነው። ፋይናንሳችን የሚንቀሳቀሰው በሲስተም ነው። ማርኬቲንጋችን በሲስተም ነው። ኤችአሩ ሁሉም ነገር በሲስተም ነው የሚንቀሳቀሰው እና ከዚህ ሲስተም ውጭ ምንም አይነት እንቅስቃሴ አናደርግም። አካውንቶቹንም በጠቅላላ በዚሁ ሲስተም አማካኝነት ነው ማለት ነው የምናገኘው። ይህ ሲስተም በየጊዜው ይፈተሻል፣ በየ6 ወሩ ማለት ነው። መፈተሽ ማለት ለአደጋ የተጋለጠ ነው አይደለም፣ ያ ማለት የመጭበርበር እድል አለው ወይስ የለውም የሚለውንም ጭምር አንድ ላይ የሚያይ ነው የሚሆነው። ቀጥታ ለኪ ሃውሲንግ ፋይናንስ ሶሉሽን የጻፈውን ደብዳቤ ላንብብላችሁ። ኢንሳ ለኪ ሃውሲንግ ፋይናንስ ሶሉሽን ይላል፣ አዲስ አበባ። ጉዳዩ የደህንነት ፍተሻ ውጤትን ይመለከታል ይላል። ድርጅታችሁ ኪሲኤችኤፍ.ኮም የተባለ ዌብ ላይ የደህንነት ፍተሻ እንዲደረግ ደብዳቤ ዳሽ በጠየቀው መሰረት አስፈላጊውን የደህንነት ፍተሻ በማድረግ ያገኘናቸውን የደህንነት ክፍተቶች እንዲስተካከሉ በሰነድ መልክ መላካችን ይታወሳል። በመሆኑም ባደረግነው ዳግም የደህንነት ፍተሻ መሰረት ክፍተቶቹ መታረማቸውን ስላረጋገጥን በተግበሪያው ለጊዜው የደህንነት መስፈርቱን አሟልተው ያገኘነው በመሆኑ ስራ ላይ መዋል እንደሚችል እንገልጻለን። ሆኖም በየጊዜው የደህንነት ፍተሻ ማድረግ አስፈላጊ በመሆኑ ይህ የደህንነት ፍተሻ ማረጋገጫ የሚያገለግለው ደብዳቤው ወይም ወረቀት ከተሰጠበት ለ6 ወር ጊዜ ብቻ መሆኑን በትህትና እናሳውቃለን ይላል። ፈራሚው የሚመለከታቸው ዳይሬክቶሬት ዳይሬክተር ስማቸው አለ እንዲያውቁት ተብሎ ለኢንፎርሜሽን ኢንሹራንስ ዘርፍ እንዲሁም ደግሞ ግልባጭ ለኢትዮጵያ ብሔራዊ ባንክ ይላካል። በየ6 ወሩ ሲስተማችን ይፈተሻል ማለት ነው። ፍተሻውን የሚያከናውነው ኢንሳ ነው። እንግዲህ በዚህ አግባብ ነው ኪ ሃውሲንግ ፋይናንስ ሶሉሽን እንዲህ አይነት ሪቮልቪንግ ፈንድ ላይ መሰረት ያደረጉ የሚመስሉ ሞዴሎችን ይዘው ከሚንቀሳቀሱት ኩባንያዎች ራሱን በሀገር ውስጥ ሆነ ከሀገር ውጭ ካሉት ማለት ነው ለይቶ እየሰራ የሚገኘው። ኪ ሃውሲንግ የጀመረውን ሳይፈጽም በፍጹም ወደኋላ አይልም። ይህንን በደንብ በልባችሁ ያዙት። ሌላኛው ኪ ሃውሲንግ የሚገዛቸውን ቤቶች ስም የሚያዞረው ወደ እድለኞቹ ነው። ምሳሌ በእጣ በምናወጣበት ወቅት እድለኛ የሆኑት 500 ሰዎች ከሆኑ ቤቱ የሚተላለፈው ወይም የሚገዛው በእነዚህ 500 ሰዎች ስም ነው። ቤቶቹን ለሸጠው ግለሰብ ወይም ደግሞ ቡድንም ቢሆን ክፍያ የሚፈጽመው ደግሞ ኪ ሃውሲንግ ራሱ ሳይሆን ቅድም ባልኳችሁ መንገድ ባንኩ ካረጋገጠ በኋላ ነው ማለት ነው። በዚሁ አግባብ ኪ ሃውሲንግ የሚገዛቸው ቤቶች ካርታው የሚሰራው ስም የሚዞረው
ለእድለኞቹ ነው። ስለዚህ እድለኞች ቤታቸውን እጣ ከወጣላቸው ጊዜ በኋላ ሲረከቡ በስማቸው ሆኖ ነው የሚረከቡት ማለት ነው። በዚሁ አግባብ ነው የምንሄደው። የትኛውም እድለኛ ደግሞ እዳውን መክፈል እስከቻለ ድረስ ያለበትን በሞዴሉ አሰራር መሰረት በየወሩ እስከቆጠበ ድረስ ቤቱን በ30 ዓመት ውስጥ ከዕዳ ነፃ ማድረግ ይችላል። ያንን ማድረግ የማይችልበት ሁኔታ ካለ መሸጥ፣ መለወጥ፣ ማስተላለፍ፣ ማውረስ መሰል ነገሮችን እነሱን ማከናወን ይችላል። ከአቅሙ በላይ ከሆነ ደግሞ እኔ አልቻልኩም ብሎ ቤቱን መመለስ ይችላል። ሃውሲንግ ፋይናንስ ሶሉሽን ለሌላ እድለኛ ስሙን አዙሮ እንዲሁ ያስተላልፋል። በዚሁ አግባብ ነው የምንሰራው ማለት ነው። ከእናንተ በሚሰበሰብ እንዲሁም ሃውሲንግ ፋይናንስ ሶሉሽን በሚደጉመው ድጎማ የሚገዙ ቤቶች የሚገዙት በእድለኞቹ ስም ነው ማለት ነው። ሃውሲንግ የሚተዳደረው እናንተ ከተመዘገባችሁ በኋላ በየወሩ በምትከፍሉት 230 ብር እና 345 ብር የአገልግሎት ክፍያ ነው። ከአንድ ሰው ሲመጣ የአንድ ማኪያቶ ሂሳብ ነው። ነገር ግን ከ20 ሺህ፣ ከ30 ሺህ፣ ከ100 ሺህ ሰዎች ሲመጣ በየወሩ በርካታ ስራዎችን እንድንሰራ፣ ቢሮ ኪራይ እንድንከፍል፣ የሰራተኛ ደሞዝ እንድንከፍል፣ መሰል ስራዎች እንድናደርግ የሚያስችለን እሱ ነው ማለት ነው እና ይሄን ከግንዛቤ ሁሉም ሰው ሊይዘው ይገባል። በዚሁ አግባብ ሃውሲንግ ፋይናንስ ሶሉሽን ከማህበረሰቡ በዝግ ሂሳብ ቁጥር እንዲሁም ደግሞ በየወሩ በቁጠባ አማካኝነት የሚሰበስበውን ገንዘብ ያስተዳድራል። የራሱንም የፕሮጀክት ድጎማ ያከናውናል ማለት ነው። አሁን የአፍታ እረፍት እንውሰድና በቀጣይ ፓርት በድጋሚ እንገናኛለን። እስከዛው ሰላም ሁኑ።